አአትብ ገጽዮ ኩለንታየ በትምህርተ መስቀል በስመ ሥላሴ ቀጠቅጥ ከይሲ አጋንንት ይራቁ ይቅረቡኒ ሥላሴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴን ዘአአምን ወእት መሐፀነ ከሄደክ ከሰይጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን እንተ ይእቲ እስመ ማርያም ጽዮን ለዓለመ ዓለም አሜን። አኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ እንታምነከ ንስእለከ እግዚኦ ናስተበኩዐከ ንገኒለከ ኦ ዘለከ ይሰግድ ኩሉ ብርኮ ለከ ይትቀነይ ኩሉ ልሳን አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወዘወአከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ ወሰሶ ጽድቅ ከመዝበሉ የአባቶቻችን የነቢያትን የሐዋርያትን የሊቃውንትን ጉባኤ ባርጓያችን ባርክልን። አርስ ቆፍር እጽፍ ደጉስ ማር አስተምር አነብ ተረጉም ቢባል ያላንተ አይሆንምና ምእመናንን የሚገነባ አድርግልን። አቅራቢ ሳቢ አድርግልን። ጸሎታችንን ውኩፍ ኃጢአታችንን ግዱፍ አድርግልን። አባ ሕርያቆስ የተመለሽ ለእኛ ምስጢሩን ግለጭልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ አብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸንዕኪ እግዚአብሔር ይፍታ እግዚአብሔር ይባርክ። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብንሳ ጸሎታው በረከታው ምሕረተ ፍቁር ወልዳ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ሕርያቆስ ማለት ጎህ ማለት ነው። ጎህ በቀደደ ጊዜ ብርሃኑ ጽንፍ እስከ ጽንፍ እንዲደርስ የእርሱም ትምህርቱ ጽንፍ እስከ ጽንፍ ደርሷልና። አንድም ሕርያቆስ ማለት ብርሃን ማለት ነው። እርሱም የምእመናንን ልቡና በትምህርቱ ብሩህ ያደርጋልና። አንድም ሕርያቆስ ማለት ፀሐይ ማለት ነው። አሁን በውስጡ አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ ብሎ የሚያመጣ ነውና። አንድም ሕርያቆስ ማለት ንህብ ማለት ነው። ንህብ ከብዙ እጽዋት እንዲቀስም እርሱም ከብሉያት ከሐዲሳት እየጠቃቀሰ ይናገራልና። አንድም ሕርያቆስ ማለት ልዑክ አገልጋይ ማለት ነው። ዋምጾ ማሬ ዘዲኦስ እንዲል ካህን አገልጋይ ሲል። አንድም ሕርያቆስ ማለት ረቂቅ ዘምረቂቅ ማለት ነው። ምስጢረ ሥላሴን አምልቶ አስፍቶ እያራቀቀ ይናገራልና። ምን ነው ይህንማ ሌሎች ሊቃውንቶችስ ተናግረውት የለምን ሊሉ ማን እንደርሱ። አንድም ሕርያቆስ ማለት ህሩይ ኤጲስቆጶሳት ማለት ነው። እግዚ ዘሐረዮ ለሲመት እንዲል ይችን ብህንሳ ብዙ ጊዜ ስመ ተፋልሶ አግኝቷታል። ቀድሞ አርጋዲያ ኋላ መህኑፍ ትባላለች። ቅድመ ትሰማይ አርጋዲያ ወድህረ መህኑፍ እንዲል ዛሬ ግን ብህንሳ ተብላ ቀርታለች። ይችም እንደ ዘጌ እንደ ቆራጤ እንደ ቀንጣፋሜ ያለች የሴት ማህበር የበዛባት የወንድ ማህበር ያነሰባት 1000 መነኩሴ 2000 መነኮሳት 2,000 መነኮሳት 2,000 መነኮሳያት ያሉባት አገር ናት። በእነዚህ ሁሉ አባ ሕርያቆስ ተሹሞ ይኖር ነበር። በብዙም በጥቂቱም ማህበር ተሹሞ መኖር ልማድ ነውና ተሹመ መኖር ልማድ ነውና አባ ሆር አባ ኤስድሮስ በሺህ አባ አሞይ በ2000 አባ ሰራጵዮን በ1000 መነኮሳት ተሹሞ እንደነበረ አባቶቻችን ሐዋርያት በጥንተ ስብከታቸው ስራ ሰርተዋል። የተማረ ግብረ ገብ ከሆነ ይሾም ብለዋል። የተማረ ግብረ ገብ የሆነ ሁለቱን አስተባብሮ የያዘ አይገኝም ብለው የተማረ ከሆነ ይሾም። በትምህርቱ መናፍቃንን ተከራክሮ ይረታል፣ በጸሎቱ ምእመናንን ይጠብቃል። ይሾም። ስራውን እያደር እየቀደም ይሰራዋል ብለዋል። የተማረም ባይሆን ግብረ ገብ ከሆነ ይሾም ብለዋል። በትሩፋቱ ምእመናንን ይረዳል፣ ያግዛል። ትምህርቱን እያደር ይማረዋል ብለዋል።
የተባረ ግብረ ገብ ቢሆን ሁለቱን ቢፈልጉም አይገኝም ብሎ ይሾም ብለዋል። ይህም አባ ሕርያቆስ ያልተማረ ግብረ ገብ ነበረ። በዘመኑ የነበሩ ሰዎች ግብረ ገብነቱን አይተው መክረው መርጠው ሹመውታል። ያልተማረ ነውና ስራ ሲያጸናባቸው ይጠሉታል፣ ያሙታል። ያልተማረ ነውና ሲመክራቸው ሲያስተምራቸው ይንቁታል፣ ያቃልሉታል። ይህ ደንቆሮ ጨዋ በእኛ ላይ ሰልጥኖ ሊኖር ከመጠምጠም መማር ይቅደም እንዲሉ ይልቁንስ እኛን እመክራለሁ አስተምራለሁ ከሚል ለራሱ አይማርምን እያሉ እርሱም አሁን በውስጡ ቀውም በትትና ወበፍቅር የሚል ነውና እንዳጣሉ ይልጥላቸው፣ እንዳሙ ይለማቸው፣ እንደናቁ ይልናቃቸው፣ እንዳቃለሉ ይላቃላቸው፣ እንዳዋረዱ ይላዋርዳቸው ሳይል ይህንን ሁሉ ታግሶ ሲመክራቸው ሲያስተምራቸው ኖሯል። ትምህርቱስ ምን ነበረ ቢሉ ቅዳሴ እግዚእ ቅዳሴ ሐዋርያት ነው። ከዕለታት አንድ ቀን የሚሽሩበት ምክንያት ሲሹ አባታችን ቀድሳ አቁርበን አሉት። ጨዋ ነውና አይሆንለትም፣ በዚህ ምክንያት እንሽረዋለን ሲሉ እርሱም በትሕትና ሆኖ አባቶቼ የኔን ነገር ታውቁታላችሁ፣ እንደምን አድርጎ ይሆንልኛል አላቸው። እነርሱም የሰው ሹመት ይዞ ያዋጣልን? አይሆንም፣ ቀድሳ አቁርበን አሉት። አባ ሕርያቆስም እምቢ እንዳሉት አይቶ ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ቅዳሴ ቀድሶ ሊያቆርባቸው ቅዳሴ ገባ። እንዲህ አሉበት ምክንያትስ ምን ቀን ነው ቢሉ ለእመቤታችን 33 በዓላት አሉ። ከ33ቱ ከአራቱ አበይት በዓላት ናቸው። ከአራቱ አበይት በዓላት የሚላቸውም በአራቱ አበይት በዓላት ነው። በእነዚህ በአንደኛይቱ ነው። እነዚህም አራቱ አበይት በዓላት የሚባሉ የሰኔ ማርያም፣ የነሐሴ ፍልሰታ፣ የጥር ዕረፍታ፣ የየካቲት ኪዳነ ምሕረት ነው። የየካቲት ኪዳነ ምሕረትስ በሀገራችን እንጂ በሀገራቸው አያውቁትም ብሎ የግንቦት ልደታ የተወለደችበት ቀን ነው። የልጇ ወዳጅ ዮሐንስ ወልደ ነጎድጓድ እመቤቴ ከበዓላቶችሽ ሁሉ ማንን ትወጃለሽ አላት። ሁሉንም እወዳለሁ፣ ይልቁንም የግንቦት ልደታን እወዳለሁ፣ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበትን እናት አባቴ ልጅ አጥተው አዝነው ተክዘው ሲኖሩ እኔን አግኝተው ደስ ብሏቸዋል። የእናት አባቴ ደስታ የኔ ደስታ ነውና ብለዋለች። አንድ መነኩሴም ይህንኑ ጠይቋት ይህንኑ መልሳለታለች። ይኸውም በአክሱም መጽሐፈ ታሪክ ተጽፎ ይገኛል። ይህም አባ ሕርያቆስ ተምኔቱ እንደ ቅዱስ ኤፍሬም ነው። ያ ለቅዳሴዋ ይመኝ ነበር፣ ይህም ለውዳሴዋ ይመኝ እንደነበረ ይህም ለእመቤቴ ቅዳሴ ኖሯት እንደ ሰማይ ከዋክብት እንደ ባሕር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ መጠጥ ጠጥቼው እንደ ልብስ ተጎናጽፌው እያለ ይመኝ ነበረ። እርሱስ ምን አቅርቧል ቢሉ ቅዳሴ ሐዋርያትን አቅርቧል። ይህስ የልጇ ቅዳሴ ሳለ ቅዳሴ ሐዋርያትንስ ተበድሮ ፊርዳ እንዲሉ ተበድሮ ፊርዳ እንደማለት ይሆናል ብሎ ምንም ባይፈጽመው እምድንግል ተወሊዶ መጻ ከመይፈጽም ፈቃደከ ብሎ የሚያመጣው ነውና ቅዳሴ እግዚእን አቅርቧ ቅዳሴ እግዚእን አቅርቧል ይላሉ። መንፈቀ ስርዓተ ቅዳሴውን ጨርሶ ፍሬ ቅዳሴ ሲደርስ ካህናት ለአስተሐይጾ ግዕዛን ከሊቃውንት ቅዳሴ ማንን እናውጣለት እያሉ ብራና ሲያገላብጡ ዘአሐሰሰ ይረክብ እንዲል የለመኗትን የማትነሳ የነገሯትን የማትረሳ ንግሥተ ሰማይ ወምድር እመቤታችን ገልጻለት ወሳ ልብየ ቃለ ሰናየ ወሳ ልብየ ቃለ ሰናየ ወሳ ልብየ ቃለ ሰናየ ወይዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ ብሎ ሰተት አድርጎ ቀድሶ አቁርቧቸዋል። የሚወዱት የሚያከብሩት ለአባታችን ዛሬ ድንቅ ምስጢር ተገልጾለታል አሉ። የሚጠሉት
የሚንቁት፣ የሚያቃልሉት፣ የማያከብሩት ክፉ ክፉዎቹ የተማረውን ቀለም አከናውኖ መናገር የማይቻል ይህ ደንቆሮ ጨዋ አዲስ ድርሰት እደርሳለሁ እያለ የሆነ ያልሆነውን ነገር ይቀባጥራል አሉት። የሚወዱት የሚያከብሩት በብልሁስ በደንቆሮውስ አድሮ የሚናገር አንድ እግዚአብሔር አይደለምን? ተው እንቀበለው አሉ። የሚጠሉት የሚያቃልሉት ክፉ ክፉዎቹ ግን ምንስ ንባቡ ከምስጢሩ ምስጢሩ ከንባቡ የተስማማ ቢሆን ማንኛውም ጨዋ እየተነሳ የተናገረውን ድርሰት እንቀበላለን? አይሆንም፣ አንቀበልም አሉ። የደጋጎቹ እንደ ሀገራችን ስርዓት አድርገን እንቀበለው አሉ። በሀገራቸው ምን ስርዓት አለ ቢሉ አዲስ ድርሰት የተደረሰ እንደሆነ አፍፈው ቀፍፈው ጽፈው ደግሰው ከውሃ ላይ ይጥሉታል። ከውሃ ላይ ደና የወጣ እንደሆነ ከሳት ላይ ይጥሉታል። ከሳት ላይ ደና የወጣ እንደሆነ ከድዊ ላይ ይጥሉታል። ድዊው የተፈወሰ እንደሆነ ከሙት ላይ ይጥሉታል። ሙት ያስነሳ እንደሆነ ማህደር ሰፍተው ቤት ሰርተው ጢስ ከማይተንበት ትቢያ ከማይበንበት ቤት ተንከባክበው ሰቅለው ያኖሩታል። የእመቤታችን ቅዳሴም ይህን ሁሉ ቢያደርጉባት አድርጋለች። ከአረብ ወደ ግዕዝስ የተመለሰችው በማን ጊዜ ነው ቢሉ በሊቁ በቅዱስ ያሬድ ዘመን ነው። ቅዱስ ያሬድ ማይጭራህ መደባይ ታብር በምትባል ቦታ ድጓውን ዘርግቶ ደቀ መዛሙርቱን አስፍቶ ሲያስተምር እመቤታችን ድንግል ማርያም ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በደመና ጠቅሳ አምጥታ አንተ ውዳሴን አንተ ቅዳሴን እየነገራችሁት ያመስግነኝ ብላቸዋለች። እነሱም እየነገሩት እርሱም ወአሐዘ ይትቀነ ይላቲ በሰለስቱ ዜማት ይላል። በዝዕል በግዕዝ በአራራይ ደርሶላታል። ከዚያውም አያይዞ 13ቱን ቅዳሴ በዜማ ደርሷቸዋል። የቅዳሴ ዜማ በጎሳ ተጀምሯል። ይኸው የሚታወቅ ዘንድ ስራይ በጎሳ ይበልጣል። ተከዜንስ በማን ጊዜ ተሻግራለች ቢሉ በሳሙኤል ወልደ ጌዲዮን ጊዜ ተመልሳለች። በብሉይ ኪዳን ያለው ጌዲዮን አይደለም፣ ገበዘ አክሱም ነው። ይህም ሳሙኤል ቅዳሴ ማርያምን እየደገመ ክንድ ከስንዝር ከመሬት ተመጥቆ ይሄድ ነበረ። ከዕለታት አንድ ቀን ውዳሴ ማርያም ቅዳሴዋን ደግሞ ውሃውን ባርኮ ጻዳ ህብስት አድርጎ ደቀ መዛሙርቶቹን መግቧቸው ሂዷል። ሶባአተቦ ለማይ በቅዳሴኪ እንዘይ ጼሊ ረሰዮ ህብስተ ሳሙኤል ዘሐቅለዋሊ ምህረተ ወፍታ ለተአምሪኪ እህሊ ስረይ ኃጢአት ወእፀቤ አቅልሊ እስመ ኩሎ ገቢረ ማርያም ትክሊ እንዳለ ደራሲ። ዳግመኛም ትምህርተ ክህነት ትእምርተ ፍቅርከ ዕጣን ትምህርተ ክህነትከ ብላ ነጭ ዕጣን ዕንቁ ሰጥተዋለች። ሊቀ ካህናት ሳሙኤል እንዘይ ጼሊ በቅዳሴሃ ማርያምኒ ነሲአ በእዲሃ ወሃበቶ ክልኤተ አምሃ እንዳለ ደራሲ። ተስፋውንም ከዚህ ይናገሩታል። ቅዳሴን ከውዳሴ ውዳሴን ከቅዳሴ አስተካክሎ አንድ አድርጎ የደገመውን ባሕረ ገሃነመ እሳት አላገባውም፣ አንተ ከገባህበት ምንጥላይተ ብርሃን አስገባዋለሁ ብለዋለች። አንድ ባሕታዊውም እመቤቴ ሆይ ከምስጋናሽ ሁሉ ማንኛውም ቢያመሰግኑሽ ትወጃለሽ ብሎ ቢጠይቃት ልጄ ዳዊትንና አቡነ ዘበሰማያትን ሲደግሙለት ደስ እንዲለው እኔም ውዳሴን ከቅዳሴ ቅዳሴን ከውዳሴ አስተካክሎ አስተባብሮ አንድ አድርጎ የደገመውን እወደዋለሁ ብለዋለች። ይኸው የሚታወቅ ዘንድ በዋልድባ ያጠና በቃሉ ያላጠና በመጽሐፍ ሳይደግም የሚውል የለም። ከወንጌለ ዮሐንስም ያላጻፈ አይገኝም። አኮቴት የሚያከብሩት የሚያቀርቡት ቁርባን የሚቀበሉት የሚያቀብሉት ነው። አንድም ቁርባን የሚያቀርቡት የሚያከብሩት የሚለውጡት፣ አኮቴት የሚቀበሉት የሚያቀብሉት ነው። ቁርባን አለው ቄሱ ህብስቱን በጻይል
ወይኑን በጽዋ አድርጎ ወደ መንበሩ የሚያቀርበው ስለሆነ ቀርበ ያለውን ይዘው አንድም ምእመናን ከኃጢአት ነጽተው ከበው የሚቀበሉት ስለሆነ ቆረበ ያለውን ይዘው አንድም ከኃጢአት ነጽተው በቅተው ቢቀበሉት በክብር በባለሟልነት ወደ እግዚአብሔር የሚያደርስ ስለሆነ ቁርባን አለው። አንድም አኮቴት ምስጋና፣ ቁርባን ሥጋ ወደሙ ነው። የብህንሳው ኤጲስቆጶስ አባ ሕርያቆስ ጸሎቱ ይጠብቀን፣ ክብሩ ይደርብን፣ አይለየንና በመንፈስ ቅዱስ ተገልጾለት እመቤታችን በሥጋ ወደሙ መለወጥ ላይ የምትመሰገነው ምስጋና ይህ ነው። ጸሎቱ ወበረከቱ ቢል አመስጋኙ እርሱ ነውና ጸሎታ ወበረከታ ቢል ተመስጋኟ እርሷ ናትና ይህ አርዕስት ነው። እሱ ግን ነገሩን ጎሳ ልብየ ቃለ ሰናየ ብሎ ያመጣዋል። ይካ ይበል ካህን ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ። መጽሐፍ ከመጽሐፍ አያይዞ መናገር ልማዱ ነውና አባቷ ዳዊት ለንጉሠ ሰማይ ወምድር ለክርስቶስ ምስጋና ላቀርብ ባለ ጊዜ ጎሳ ልብየ ቃለ ሰናየ እንዳለ ይህም አባ ሕርያቆስ ለንግሥተ ሰማይ ወምድር ለእናቱ ለድንግል ማርያም ምስጋና ላቀርብ ባለ ጊዜ ጎሳ ልብየ ቃለ ሰናየ አለ። አንድም ለአባቷ ለዳዊት የገለጸ መንፈስ ቅዱስ ምስጢር ከምስጢር አያይዞለት ምስጢር ከአያይዞለት ጎሳ ልብየ ቃለ ሰናየ ብሎ ተናገረ። ልቦናዬ በጎ ነገር አውጥቶ ተናገረ። ወትጎስዖሙ ባሕር ደነጋዴያን እንዲል አንድም ልክት ልቡናዬ በመንፈስ ቅዱስ እሳትነት ፈላና በጎ ነገርን አስገሳኝ። በጎ ነገርን አውጥቶ ተናገረ። አንድም ልቡናዬ ስንጉል መንፈስ ቅዱስን ዋውጦ በጎ ነገር አገሳኝ ያጎሳ አኒ እንዲል ትግሬ በሀገራቸው ልማድ ተናግሮታል። በሀገራቸው የበሉት የጠጡት ያልተስማማቸው እንደሆነ ስንቡል የሚባል ሽቱ አለ። ያን ከሌላው ጨምረው የዋጡት እንደሆነ የበሉትን የጠጡትን ከሰውነታቸው ጋር ያስማማላቸዋል፣ ሰውነታቸውን ያጠራላቸዋል፣ በጎ ነገር ያስገሳቸዋል እና 3 ጊዜ መላልሶ ተናገረ ለአጽንዖተ ነገር። አንድም ለአጠይቆተ ሰለስቱ አካላት ሐሰስኩ ገጸከ ገጸ ዚአከ ሐስስ እግዚኦ ወይትሚት ገጸከ ምኔ እንዲል አንድም የንጽሐ ሥጋዋ የንጽሐ ነፍሷ የንጽሐ ልቡናዋ ምሳሌ አንድም ወጣንያን ማዕከላውያን ፍጹማን የሚያመሰግኗት ስለሆነ አንድም በዚህ ዓለም በገነት በመንግስተ ሰማያት የሚያመሰግኗት ስለሆነ ምን ነው ከዚህ ቀድሞማ መንግስተ ሰማያትን የገባባት ያልተከፈተች ቢሎ ኋላ የሚገቡ ጻድቃን የሚያመሰግኗት ስለሆነ አንድም ወአነ አየድ ቅዳሴሃ ለማርያም ወአነ አየድ ውዳሴሃ ለድንግል ወአነ አየድ ባያቲሃ ለድንግል ይላል። 3 አርዕስት ነው። ለሶስቱም ያመጣል። ዋና አየድ ቅዳሴሃ ለማርያም እኔም የእመቤታችን ድንግል ማርያምን ምስጋናዋን እናገራለሁ። ዋና አየድ ያለው ከላይ ተናጋሪው እርሱ ነውና ያልተመቸ አንድም የተመቸ አባቷ ዳዊት ጎሳ ልብየ ቃለ ሰናየ ብሎ ወአነ አየድ ግብርየ ለንጉሥ እንዳለ አኮ በአብዞ በማብዛት አይደለም፣ አላ በአውህዶ በማሳነስ ነው እንጂ። ምነው የእመቤታችንንማ ምስጋና ሰማይና ምድር ብራና አብርት ቀለም ዕፀው ብር አይባን መድመጽ ቢሆን ደቂቃ አዳም መላእክት ጸሐፍት ቢሆኑ ተጽፎ ያልቃልና እንዲህ አለ ቢሉ ማን እንደ ክብሯ። መሪራና አርቃዲያንስ እንኳን ዝ ውዳሴ ይውህድ እምክብርክ ይላቸዋልና አንድም ዋና አየድ ቅዳሴ አላ አኮ በአብዝሆ አኮ በአብዝሆ ንባቡን በማብዛት ምስጢሩን በማሳነስ አይደለም። አላ በአውህዶ ንባብ ምስጢሩን በማብዛት ነው እንጂ ይህ አድርጎ ለመጀመሪያው ጎሳ አርዕስት ሰጠ። ዋና አየድ ውዳሴሃ ለድንግል እኔም የድንግልን ምስጋናዋን እናገራለሁ።
አኮ በአንሆ በቃለ ዝንጋኤ ዝንጋኤን የሚያመጣ ዝንጋኤን የሚያስከትል ነገርን በማብዛት አይደለም። ብዙ ከተናገሩ ዘንድ ምን ተናግሬ ነበር ያሰኛልና፣ ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ እንዲሉ ግብር እንበለ ምጣኔ ገአር ውእቱ ወለጋርኒ ተድልዎ ዝንጋኤ ወዝንጋኤ ያመጽ ሀኬተ እንዲል አኮ አላ ባሕጽሮ በማሳጠር በመጠቅለል ነው እንጂ እንዲህ አድርጎ ለሁለተኛው ጎሳ ርስት ሰጠ። ዋነ አየድ በያቲሃ ለድንግል እኔም የድንግልን ገራንነቷን እናገራለሁ። ሌላን ገራንነት አለን? በሕቱም ድንግልና ጸንቶ በሕቱም ድንግልና መውለድ ነው እንጂ። ኦ ማርያም በእንተዝን አፈቅረኪ ወናቤኪ ብሎ ያመጣዋልና እንደ አርስት ተናገረው። እንዲህ አድርጎ ለሶስተኛው ጎሳ ሰጠ። ወቀውም ዮም በትትና ወፍቅር በዛቲ ዕለት ቅድመ ዝንቱ ምስጢር ግሩም ቅድመ ዝንቱ ምስጢር ግሩም ዛቲና ዮም አንድ ወገን ነው። ከታሪኩ ገብቶ ይናገራል። ቀድሶ ያቆረበባት ዕለት ናት። እኔም በዚህች ቀን እንዳሙ ይልማቸው፣ እንደጠሉ ይልጥላቸው፣ እንደናቁ ይልናቃቸው፣ እንዳቃለሉ ይላቃላቸው ሳልል በዚህ በስጋ ወደሙ ፊት እቆማለሁ አለ። ምስጢር አለው ስጋ ወደሙን ከአምስቱ አዕማደ ምስጢር አንዱ ምስጢረ ቁርባን ነውና፣ አንዱም ሲለወጥ ቁሉ አያየውምና የበቁት ቁሉ የሚያዩት ከተለወጠ በኋላ ነውና እንደ ሁለቱ አሃው አንዱ የበቃ አንዱ ያልበቃ ነው። ሄደው ወደ ምድረ በገዳም የሚኖሩ ኖረዋል። ከሰው ተለይተው በዓት ዘግተው ይኖራሉ። ያልበቃው ስጋ ወደሙ እንደምን አይልስ ይሆናል? ወይኑ ተለውጦ ደመ ወልደ እግዚአብሔር ህብስቱ ተለውጦ ስጋ ወልደ እግዚአብሔር እንደምን ይሆናል እያለ ይጠራጠር ጀመረ። የበቃው ያልበቃውን ለማስረዳት ወንድም እኔስ የስጋ ወደሙ ነገር ረቆብኝ ይኖራል አለው። ኧረ ካልክስ ለኔም ሁል ጊዜ ይሄ ነው ሲወጣብኝ ሲወርድብኝ የሚኖረው አለው። የበቃው ና ብሎ ቅዳሴ ከሚቀደስበት ቤተክርስቲያን ወስዶ ቄሱ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ ሲናገር ጌታ በአምሳለ ሕፃን በአምሳለ በግ እግሩን ከጽዋውና ከጻይሉ ላይ አድርጎ አይቶታል። ወንድም የው አለው። እኔም ሁል ጊዜ አየው የለምን አንተ የው ብሎታል። ቁርባን አለው ከኃጢአት ነጽተው በቅተው ቢቀበሉት በልሳነ ነፍስ ምስጢር የሚያስተረጉም ስለሆነ ወሶበ ይበው ውስተ ልበ ንጹሐን አሚሃ ያነቅሆ ለተናግሮ እንዲል አንድም የወዳኛውን ደገኛውን ምስጢር የሚገልጽ ስለሆነ ግሩም አለው። ግሩማን መላእክት ሰይፋቸውን መዘው የሚቆሙ ስለሆነ አንድም ከኃጢአት ነጽተው ንስሐ ገብተው ቢቀበሉት ግሩም የሆነ ጸጋ ክብር የሚያሰጥ ስለሆነ ከኃጢአት ነጽተው በቅተው ባይቀበሉት ወደ ግሩም ገሃነም የሚያወርድ ስለሆነ አንድም ምን ያምር ማለት ነው። ይትራይ ግርማ ርኤቱ ለኤልያብ እንዲል አንድም ልዩ ልውጥ ሲል ነው። ግሩም ምክሩም እጓለማያው ሲል አንድም የአምላክ ስጋ የአምላክ ደም ግሩም ያልሆነ የማን ግሩም ይሆናል እያለ ሊቁ አባ ሕርያቆስ ያደርቃል። ወቅድመ ዝንቱ ማዕድ ወቁርባን በዚህ በስጋ ወደሙ ፊት እቆማለሁ። ማዕድ አለው ስጋ ወደሙን ማዕድን ከበው እንዲመገቡት ስጋውንም ደሙንም ምእመናን ከበው ይቀበሉታልና ለማዕድ ሰው እንዲመረጥለት ለስጋ ወደሙም ካልበቃ የበቃ ሰው ይመረጥለታልና ናቡከደነጾርስ እንኳን ለዚያ ለሚያልፈው ለሚጠፋው መንግስቱ መልከ ቀና የሆኑትን ቁመት የሚስማማቸውን ሰው የሚወዳቸውን መርጦ እንደሾመ ለአምላክ ስጋ ለአምላክ ደምማ ካልበቃ የበቃ እንደምን አይመረጥለት? ማዕድ አንድም ማዕድ አለው በቁሙ ማዕደ ነፍስ ነውና አንድም ማዕድ ፀሐይ ጽዋ ቁርባን ስጋ ወደሙ በአማን ቁርባን ውእቱ ዘይክሉ ይጣሙ ምንየው ግሙናነ መንፈስ ሰውነታቸው በኃጢአት የተዳደፈባቸው ሰዎች ሊነኩት ሊቀበሉት የማይቻላቸው የአምላክ ስጋ የአምላክ ደም ነው አለ። ማን ይከለክላቸዋልና እንዲህ አለ ቢሎ
እነሱ ራሳቸው አልነቃንም፣ አልበቃንም፣ ንስሐ አልገባንም ብለው የሚተዉት ስለሆነ አንድም መምህረ ንስሐቸው አልበቃችሁም፣ አልነቃችሁም፣ ንስሐ አልገባችሁም ብሎ የሚከለክላቸው ስለሆነ አንድም ጌታ በምልአተ ኃጢአት የሚከለክላቸው ስለሆነ አንድም መቀበልስ ይቀበሉታል። ከኃጢአት ሳይነጹ ሳይበቁ ቢቀበሉት የማይረባቸው የማይጠቅማቸው ስለሆነ ዘኢይክሉ ይጣዕሙ እምኔሁ አለ። ልኡካኑ የበቁ ሕዝቡ ያልበቁ የሆነ እንደሆነ የሕዝቡን ለልኡካኑ ለካህናቱ ይጨምርላቸዋል። ካህናቱ ያልበቁ ሕዝቡ የበቁ የሆኑ እንደሆነ የካህናቱን ለሕዝቡ ይጨምርላቸዋል። ከሕዝቡም ከካህናቱም አንድ የበቃ እንደሆነ የሁሉ ለእርሱ ይጨምርለታል። ከዚህ ሁሉ አንድ የታጣ የበቃ የታጣ እንደሆነ መልአኩ በባሕር ለጠለቁ በአሸዋ ለወደቁ ወስዶ ይሰጣቸዋል። እነዚያም አያውቁ እነዚህም አያውቁ፣ እነዚህ ተስፋ እንዳይቆርጡ እነዚያ እንዳይታበዩ ዘኢይክሉ ይጣዕሙ እምኔሁ አለ። አኮ ከመ መሥዋዕቶሙ ለቀደምት አበው እንደቀደሙ አባቶች ደመበግ ደመላይም አይደለም። አንድም የቀደሙ አባቶች በደመበግ በደመላይም እንደሚሰዉት መስዋዕት ያለ አይደለም። ሐርጌን ለበግ ቢጠይቁ ሙክት ቢተቀጽሉ ሙክት ለላይም ቢቀጽሉ ጊደር ነው። አላ እሳት ውእቱ አላ ባሕርየ መለኮት የተዋሃደው እሳት ነው እንጂ እሳት ማህያዊ ለርቱዓነ ልብ ለለ ይገብሩ ፈቃዱን ለሚፈጽሙ ሰዎች የሚያድን እሳት ነው። እሳት በመጠን የሞቁት እንደሆነ ውርጭ ያርቃል፣ ደም ያደርቃል፣ የበሉትን የጠጡትን ከሰውነት ጋር ያስማማል። ሥጋ ወደሙም ከኃጢአት ነጽተው በቅተው ንስሐ ገብተው ቢቀበሉት ሕይወተ ሥጋ ሕይወተ ነፍስ ክብረ ሥጋ ክብረ ነፍስ ያድላል እና እሳት በላኢ ለአማጽያን ለለ ይክህዱ ስሞ ስመ አምላክነቱን ለሚክዱ ሰዎች የሚያቃጥል እሳት ነው። አንድም ስመ ቁርባንነቱን ለሚክዱ ሰዎች የሚያቃጥል እሳት ነው። ስመ አምላክነቱንስ ይሁን ስመ ቁርባንነቱን ከካዱ ምን ብለው ይቀበሉታል? ይረባናል። ምን ብለው ይረባናል፣ ይጠቅመናል ብለው ይቀበሉታል ቢሉ በግብር መካድ አለና ከኃጢአት ሳይነጹ ንስሐ ሳይገቡ መቀበል ምን ያደርገኛል ብሎ መካድ ነውና እሳት በመጠኑ ካልሞቁት ያቃጥላል፣ ልቡናን ያጥፋፋል። ሥጋ ወደሙም ከኃጢአት ነጽተው በቅተው ንስሐ ገብተው ካልተቀበሉት ያቃጥላል እና ወኢዜኒ ለዘበልኦ ለዝንቱ ህብስት ወዘሰትዮ ለዝንቱ ጽዋዓ እንዘ ኢይደልዎ ደይኖ ወመቅሰፍቶ በልዓ ለርሱ እንዲል ከዚህም ሥጋውን በእሳተ ባቢሎን ደሙን በማየ ግብፅ ይመስለዋል። እሳተ ባቢሎን 3 ደቂቅን ሳይነካ በአፋ ያሉትን ባቢሎናውያን እንዳቃጥላቸው ማየ ግብፅም እስራኤልን ሳያሰጥም ግብፃውያንን እንዳሰጠማቸው ሥጋ ወደሙ ለጻድቃን እሴት ለኃጥአን መቅሰፍት ነውና ዛሬ ቅሉ ካህኑ በቅዳሴ ጊዜ የተጣላችሁ ሳትታረቁ የቀማችሁ ሳትመልሱ የበደላችሁ ሳትክሱ ብትቀበሉ ሥጋው እሳት ሆኖ ያቃጥላችኋል፣ ደሙ ባሕር ሆኖ ያሰጥማችኋል እያለ ይናገራል። በአማን እሳት ውእቱ ዘይክሉ ለኪፎቶ እሳታውያን ለነደ እሳት እሙንቱ ኪሩቤል ወሱራፌል ኪሩቤል ወሱራፌል ተፈጥሯቸው ከእሳት ከነፋስ የሚሆኑ ኪሩቤልስ እንኳን በእጃቸው ሊነኩት የማይቻላቸው በእውነት የአምላክ ሥጋ ነው። የአምላክ ሥጋ ነው። ወሶበ አንተ እያይኮትኮ ለዘፈጠረከ እምነበልባለ እሳት ወአውሎ ፈጠረ ህየንቴከ ሰብአ ዘማሬ እመሬት ወእማይ እንዲል የመላእክት ተፈጥሯቸው ከእሳት ከነፋስ ነው ቢሉ ግብርምግብ ከዕለተ ሰሉስ አስቀድሞስ ግብርምግብ የተፈጠረ የለም ብሎ ተፈጥሯቸው ሀበ አልቦ ነው፣ ከእርሱ በቀር ሌላ የሚያውቀው የለምና። አንድም እሳት ነፋስ ረቂቃን ናቸው፣ መላእክትም ረቂቃን ናቸውና መላእክትም ረቂቃን ናቸውና እሳት ነፋስ ኃያላን ናቸው፣ መላእክትም ኃያላን ናቸውና
እሳት ነፋስ ጽኑዓን ናቸው፣ መላእክትም ጽኑዓን ናቸውና። እሳት ነፋስ ፈጻመያነ ፈቃድ ናቸው፣ መላእክትም ፈጻመያነ ፈቃድ ናቸውና። አንድም ባለሟል ሲላቸው ነው እገሌ ነደሳት ባለሟል እንዲሉ። ከዚህም ሊቀ ካህናቱ አዛርያስ ንጉሱ ዖዝያን ይባላል። በቀኙ ይቀመጣል። ምነው በቀኙ ትቀመጣለህ ይለዋል። ወካህን ይነብር በየማነ ንጉስ እንጂ ይልብሃል ይለዋል። ፍርዱንም ይገስስበታል። ምነው ፍርዴን ትለውጥብኛለህ ትገስስብኛለህ ይለዋል። እምነ መንግስት የአቢ ክህነት እንጂ ይልብሃል ይለዋል። ከሱ ደርቦ አብልጦ ተጎናጽፎ ያየዋል። ምነው ከኔ አብልጠህ ደርበህ ትለብሳለህ ይለዋል። ካህናቲከ ይለብሱ ጽድቀ እንጂ ይልብሃል ይለዋል። ከዕለታት እንዲህ እያደረገ ቤተ መንግስትን እያሳነሰ ቤተ ክህነትን እያሞጋገሰ ጥቅስ እየጠቀሰ ምላሽ ሲያሳጣው ይኖራል። ከዕለታት አንድ ቀን ደርቦ ለብሶ ሊያጥን ሲገባ ያየዋል። እኔስ በአባቴ ከቤተ ይሁዳ ብወለድ በእናቴ ከቤተ ክህነት እወለድ የለም፣ ቤተ መንግስት ብወለድ በእናቴ ከቤተ ክህነት እወለድ የለምን ብሎ ልብሰ መንግስቱን አውልቆ የካህናትን ልብስ ለብሶ ጽናውን ይዞ ሊያጥን ገባ። ኧረ ተው አይሆንም ትቀሰፋለህ አሉት። ንጉስ ነውና እምቢ ብሎ ተጋፍቶ ገባ። አጥናለው ሲል ጢሱ ከግንባሩ ላይ ቢያርፍበት ለምጽ ወጣበት። በሻሽ አፈነው፣ ከሻሹ ላይ ወጣበት። ሸሽቶ ከግንብ ገባ፣ ከግንቡም ላይ ለምጽ ወጣበት። ንጉሱ ዳዊት የሰራቸው 288 መዘምራን ነበሩ። ኦሪት ለምጽ ርኩስ ይንበር በከተማ ትላለችና ዛሬስ ይህ መምለኬ ጣዖት አለና ቤተ መቅደሳችን ሊያሳድፈው ነው ብለው አውፅው ዘባይ ስሮት ይላል። አስረው ወደ እስር ቤት አውርደውታል። ወኢዮአታም ወልዱ ያዕቆብ ቤተ መንግስት ይላል። ልጁ ኢዮአታም ምስለን የሆነ 17 ዓመት አስተዳድሯል። በዚያ ወራት የነበረ ነብዩ ኢሳይያስ ይባላል። አፍሮት ፈርቶት ሳይመክረው ሳያስተምረው ዝም ብሎት ይኖር ነበረ። በዚህ ምክንያትም ሀብተ ትንቢቱ ተነስቶታል። ከከንፈሩም ላይ ለምጽ ወጥቶበታል። እግዚአብሔርም እንዲህ ብሎ ተገለጸለት። በአመተ ሞተ ዖዝያን ንጉስ ሪክዎ ለእግዚአብሔር ዘይነብር ዲበ መንበሩ ነዋህ ወብሩህ እንዲል ንጉሱ ዖዝያን በሞተ በአመቱ በዕለቱም እግዚአብሔር ተገልጾለት ኢሳይያስ ያ የምትፈራው የምታፍረው የምታከብረው ንጉስ ሞተ፣ አለፈ፣ ፈረሰ፣ በሰበሰ። የማታፍረኝ የማታከብረኝ እኔ በመንግስት የሽረት በመለኮት የሞት በለጋስነት የንፍገት የሌለብኝ ይኸው አለሁ ብሎ ተገለጸለት። በዚያን ወራት እስራኤል ኃጢአት ሰሩ፣ ጣዖት አመለኩ። መነ ፌኑ ሀበ ሕዝቤ አላውያን አንተን እንዳልክ ፈሪ ነህ። ወገኖች እስራኤል ኃጢአት ሰሩ፣ ጣዖት አመለኩ፣ በደሉኝ። በመምህርነት ወደ እስራኤል ማንን ልላክ አለው። ኢሳይያስም ለምጽ ከከንፈሬ ወጥቶብኛልና እስራኤል ይጠሉኛል እንጂ እኔ እሄድ ነበረ አለ። ዘልሙዝ ከናፍሪው ይነብር ማእከለ እስራኤል ይለዋልና። ከዚህ በኋላ ወተአዘዘ አሃዱ መልአክ እምሱራፌል ወነሳ ስመ እሳት በጉጠት ወአልከፎ ከናፍሪሁ ይላል። መልአኩ ከምስዋዕ ሰማይ ከሱራፌል አንዱ ታዞ በጉጠት ፍመ እሳት ይዞ ሄዶ አይተትኩ ለከ ኃጢአተከ ብሎ ከንፈሩን በጉጠት ቢነካው ከለምጹ ተፈውሷል። ኃጢአተከ ቢል በኃጢአትህ የመጣብህን ለምጽህን አራኩልህ ሲለው ነው። ኃጢአተከ ቢል ሀብተ ትንቢትን መለስኩልህ ሲለው ነው። ይሁን ምሳሌ ነው። ምስዋዕ ሰማይ የመንበር መልአኩ የቀሳውስት ጉጠት የስልጣነ ቀሳውስት ምሳሌ ለምጽ የፍዳ የመርገም አፈ ኢሳይያስ የምዕመናን ምሳሌ ነው። አንድም ምስዋዕ የመንበር መልአኩ የዲያቆን ጉጠት የእርፈ መስቀል ፍህሙ የስጋው የደሙ
ለምጽ የፍዳ የመርግም ከናፈረ ኢሳይያስ የምእመናን ምሳሌ። አንድም በቁሙ መልአክ ነው። በእጁ አለመንካቱ ስለምን ነው ቢሉ ክህነት ለሰው እንጂ ለመላእክት አልተሰጠምና ዘይተገብረ ለመላእክት ተገብረ ለካህናት እንዲል ህዝቡ የበቁ ልኡካኑ ያልበቁ ልኡካኑ የበቁ ህዝቡ ያልበቁ እንደሆነ ወስዶ ሲሰጣቸው የካህኑን እጅ ጉጠት አድርጎ ነውና ለጉጠት አድርጎ ነውና ዘኢይክሉ ይጣሙ አለ ዘኢይክሉ ለኪፎቶ አለ መቃሪዎስ ኤጲስቆጶስ ዘኢየሩሳሌም የማርቆስ ዮናናዊ ግብፃዊውን ከአንድ ቀን በቀር ስጋ ወደሙን አላቀበልኩትም ብሎ ሲናገር እንደተሰማ በመላኩ እጅ እንደተቀበለ ለአባታችን ለአባ ሕርያቆስ የገለሽ ለእኛ ምስጢሩን ግለጭልን። በጉልበታቸው በእውቀታቸው በሐሳባቸው ጉባኤ ቤቱን የሚረዱትን የሚደግፉትን በውጭም በውስጥም ያሉትን አባቶቻችንን ወንድሞቻችንን እናቶቻችንን እህቶቻችንን ከመከራ ስጋ ከመከራ ነፍስ ጠብቂልን። የሞቱትን ነፍሳቸውን ማሪልን። የታመሙትን ፈውሽልን። የታሰሩትን አስፈችልን። አጽራረ ቤተ ክርስቲያንን አስወግጅልን። አገሩን ከጥፋት ሰውን ከመቅሰፍት ሰውርልን። ዝናበ ምሕረቱን እክለ በረከቱን እንዳይነሳን ለግሽልን። ልመናሽ ምልጃሽ አይለየን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። ልቡና የቋጠረውን አፍ ደፍሮ የተናገረውን በማወቅ ባለማወቅ የተሰራ ኃጢአትን እግዚአብሔር ይፍታ።